አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከ50 ዓመታችሁ በኋላ መውሰድ ያለባችሁን አንድ ወሳኝ ቫይታሚንን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቫይታሚኖችና ማዕድናት ሰውነታችን ለመኖርናም ጤናማ ሆኖ ለመቆየት ከሚያስፈልጉት ዋና ዋና ንጥረ ነገሮች መካከል ናቸው። ቫይታሚኖች ሰውነታችን እንዲያድግናም በሚፈልገው መንገድ እንዲሰራም ይረዳል። 13 አስፈላጊ ቫይታሚኖች አሉ። ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኢ፣ ቫይታሚን ኬ እናም ቢ ቪታሚኖች እንደ ቲያሚን፣ ሪቦፍላቪን፣ ኒያሲን፣ ፓንታቶኒክ አሲድ፣ ባዮቲን፣ ቫይታሚን ቢ6፣ ቫይታሚን ቢ12 እናም ፎሌት አሉ ማለት ነው። እነዚህ ሁላ ቫይታሚኖች ለሰውነታችን ትክክለኛ ተግባር አስፈላጊ ናቸው። ሰውነታችን በትክክል እንዲሰራ ለማድረግ ቫይታሚኖች የተለያዩ ስራዎችም አሏቸው። አንዳንድ ቫይታሚኖች ኢንፌክሽኖችን ለመቋቋም እናም ነርቮቻችንን ጤናማ ለማድረግ ይረዳሉ። ሌሎች ደግሞ ሰውነታችን ከምግብ ኃይል እንዲያገኝ ወይም ደግሞ ደማችን በትክክል እንዲረጋም ሊረዱ ይችላሉ። የአመጋገብ መመሪያዎችን መከተል ከነዚህ ቪታሚኖች አብዛኛዎቹን ከምግብ ውስጥ በበቂ ሁኔታ እንድናገኝም ይረዳናል። እንደ ቪታሚኖች ሁሉ ማዕድናቶችም ታዲያ የሰውነታችን ተግባር በትክክል እንዲሰሩ ይረዳሉ። ማዕድናት ሰውነታችን እንዲሰራ የሚያስፈልጋቸው ንጥረ ነገሮች በሰፕልመንትናም በምግብ ውስጥ ሊገኙ ይችላሉ። እንደ አዮዲንናም ፍሎራይድ ያሉ አንዳንድ ማዕድናት በጣም በትንሽ መጠን ብቻ የሚያስፈልጉ ናቸው። ሌሎች ደግሞ እንደ ካልሽየም፣ ማግኔዥየም እናም ፖታሲየም ያሉ በከፍተኛ መጠን ያስፈልጋሉ። እንደ ቪታሚኖች የተለያዩ ምግቦችን ከተመገባችሁ አብዛኛዎቹን ማዕድናት በበቂ መጠን ታገኛላችሁ። ሰዎች ታዲያ በእድሜ እየገፉ ሲሄዱ ሰውነታቸው በአጠቃላይ ጤንነታቸውናም ደህንነታቸው ላይ ተጽዕኖ ሊያሳድሩ የሚችሉ ብዙ ለውጦች አሉ። ከ50 ዓመት በላይ ለሆኑ ሰዎች ጤናማ የአኗኗር ዘይቤን ለመጠበቅ እናም ሁሉንም አስፈላጊ ንጥረ ነገሮች የሰውነታቸውን ፍላጎት የሚደግፉ መሆናቸውን ለማረጋገጥ በጣም አስፈላጊ ነው። የተመጣጠነ አመጋገብ ወሳኝ ቢሆንም አንዳንድ ጊዜ ሁሉንም አስፈላጊ ቪታሚኖችና ማዕድናት ከምግብ ብቻ ማግኘት አስቸጋሪ ሊሆን ይችላል። ስለዚህ የቫይታሚን ሰፕሊመንት መውሰድ ማንኛውንም ክፍተቶች ለመሙላት እናም ጥሩ ጤናን ለመደገፍ ይረዳል ማለት ነው። ከ50 ዓመታችሁ በኋላ የሚያስፈልጋችሁ በርካታ ቫይታሚኖች ቢኖሩም ነገር ግን ግዴታ መውሰድ ያለባችሁና ግዴታ የሚያስፈልጋችሁ አንድ ወሳኝ ቫይታሚን አለ ማለት ነው። እሱም ደግሞ ቫይታሚን ዲ ነው። ቫይታሚን ዲ ለአጥንት ጤና፣ ለበሽታ መከላከያ ተግባራትናም ለአጠቃላይ ደህንነት አስፈላጊ ነው። ሰዎች በዕድሜ እየገፉ ሲሄዱ ሰውነታቸው ከፀሐይ ብርሃን የሚገኘውን ቫይታሚን ዲ የማምረት አቅሙ እየቀነሰ ይሄዳል። ይህም ጉድለትን ያስከትላል። ለዚህም ነው ከ50 ዓመት በላይ ለሆኑ ግለሰቦች በቂ የሆነ የቫይታሚን ዲ ተጨማሪ ወይም ደግሞ ሰፕልመንት ማግኘታቸውን ማረጋገጥ አስፈላጊ የሆነው። ቫይታሚን ዲ ኦስቲዮፖሮሲስን ለመከላከል ይረዳል። የመውደቅ አደጋን ይቀንሳልና የበሽታ መከላከያዎችንም ይደግፋል። ከ50 ዓመት በላይ የሆኑ አዋቂዎች በቀን ከ800 እስከ 1000 ኢንተርናሽናል ዩኒት ቫይታሚን ዲን እንዲወስዱ ይመከራል። ቫይታሚን ዲ በአጠቃላይ ጤናን ለመጠበቅ ወሳኝ ሚና የሚጫወት አስፈላጊ የሆነ ንጥረ ነገር ነው። በተለይም በዕድሜ እየገፋን ስንመጣ ከ50 ዓመት በላይ ለሆኑ ሰዎች በየቀኑ ቫይታሚን ዲን መውሰድ አስፈላጊ የሆነባቸው ታዲያ በርካታ ምክንያቶች አሉ ማለት ነው። እነዚህን ምክንያቶች እነግራችኋለሁኝ። አንደኛ፣ ቫይታሚን ዲ የአጥንት ጤንነትን ለመጠበቅ ወሳኝ ስለሆነ ነው። ቫይታሚን ዲ ለጠንካራ እናም ጤናማ አጥንት አስፈላጊ የሆነውን ካልሲየምን ለመምጠጥ በጣም አስፈላጊ ነው። በዕድሜ እየገፋን ስንሄድ አጥንታችን በተፈጥሮ እየሳሳ እናም እየደከመ ይሄዳል። ይህም የአጥንት ስብራት እናም የአጥንት መሰባበር አደጋን ይጨምራል። በቂ የሆነ የቫይታሚን ዲ አጠቃቀምን መጠበቅ ግለሰቦች ጥሩ የአጥንት ጤናን ለመጠበቅ እናም የአጥንት ስብራት እናም
የኦስቲዮፖሮሲስ አደጋን ለመቀነስ ይረዳል። ሁለተኛ ቫይታሚን ዲ ለጡንቻ ተግባርም አስፈላጊ ስለሆነ ነው። ቫይታሚን ዲ የጡንቻን ጥንካሬ እናም ተግባር በመጠበቅ ረገድ ሚና ይጫወታል። በቂ የቫይታሚን ዲ መጠን የመውደቅ አደጋን ለመቀነስ እናም ሚዛንን ለማሻሻል ይረዳል። ይህም በተለይ ለመውደቅ እናም ተያያዥ ጉዳቶች ከፍተኛ ተጋላጭ ለሆኑ አዛውንቶች በጣም አስፈላጊ ነው። ሶስተኛ ደግሞ የበሽታ መከላከል ተግባርን ለማሳደግም ይረዳል። ቫይታሚን ዲ በሽታ የመከላከል አቅምን በመደገፍ ረገድ ወሳኝ ሚና እንደሚጫወትም ይታወቃል። የሰውነትን በሽታ የመከላከል አቅምን ለመቆጣጠርም ይረዳል እናም የበሽታዎችን አደጋ ለመቀነስም ይረዳል። በዕድሜ እየገፋን ስንሄድ የሰውነታችን በሽታ የመከላከል ስርዓት ሊዳከም ይችላል። ይህም በሽታ የመከላከል አቅምን የሚደግፍ በቂ ቫይታሚን ዲ እንዳገኘን ማረጋገጥ የበለጠ አስፈላጊ ያደርገዋል። አራተኛ ደግሞ ለጥሩ ስሜትና አእምሯዊ ጤና ያስፈልጋል። ቫይታሚን ዲ በስሜት ቁጥጥርናም በአእምሮ ጤና ላይም ሚና እንዳለው በጥናት ተረጋግጧል። ዝቅተኛ የቫይታሚን ዲ መጠን ለድብርት ተጋላጭነትና የግንዛቤ ማሽቆልቆል አደጋ ጋር ይያያዛል። በየቀኑ ቫይታሚን ዲን መውሰድ በዕድሜ መግፋት ላይ የስሜት መረጋጋትንና የእውቀት ወይም ደግሞ የኮግኒቲቭ ተግባርን ለመደገፍም ይረዳል። አምስተኛ ደግሞ ስር የሰደደ በሽታንም ለመከላከል ስለሚረዳ ነው። በቂ የሆነ የቫይታሚን ዲ መጠን እንደ የልብ ህመም፣ የስኳር በሽታ እናም አንዳንድ የካንሰር አይነቶች ያሉ ስር የሰደዱ በሽታዎች የመያዝ እድልን ይቀንሳል። ከ50 ዓመት በላይ የሆናቸው ሰዎች በቂ የሆነ የቫይታሚን ዲ መጠንን መውሰድ ለእነዚህ ስር ለሰደዱ በሽታዎች የመጋለጥ እድላቸውን ይቀንሳሉ እናም አጠቃላይ ጤናንናም ረጅም እድሜንም ይደግፋል ማለት ነው። ስለዚህ በእነዚህ በበርካታ ምክንያቶች ከ50 ዓመት በላይ ስንሆን ቫይታሚን ዲን ግዴታ መውሰድ ይኖርብናል። በአጠቃላይ ከ50 ዓመት በኋላ በየቀኑ ቫይታሚን ዲን መውሰድ ጥሩ ጤንነትናም ደህንነትን ለመጠበቅ ወሳኝ ነው። ለአጥንት ጤና፣ ለጡንቻዎች ተግባር፣ በሽታን የመከላከል አቅምን ለመጨመር፣ ስሜትን ለመቆጣጠርና ስር የሰደደ በሽታን ለመከላከል ቫይታሚን ዲ ወሳኝ ሚናን ይጫወታል። ስለ የቫይታሚን ዲ መጠናችሁ ወይም ደግሞ ምን ያክል መውሰድ እንዳለባችሁ እርግጠኛ ካልሆናችሁ ለግል ፍላጎቶች ተገቢውን መጠን ለመወሰን ከጤና ባለሙያ ጋር መማከር ይመከራል ማለት ነው። ታዲያ በቫይታሚን ዲ የበለጸጉ ምግቦችም ደግሞ አሉ ማለት ነው። ጎን ለጎን መመገብ ያለባችሁ እንደ ሳልመን፣ ማካሬል እናም ሰርዲን ያሉ ስባማ አሳዎች፣ ኮድ ሊቨር ኦይል፣ የእንቁላል አስኳል፣ አይብ፣ እንደ ወተት፣ ብርቱካን ጭማቂ ያሉ በቫይታሚን ዲ የተጠናከሩ ምግቦች ጥሩ የቫይታሚን ዲ ምንጮች ናቸው። እናም ግለሰቦች የዕለት ተዕለት ፍላጎቶቻቸውን እንዲያሟሉ ሊረዷቸውም ይችላል። ነገር ግን ከአመጋገብ ብቻ በቂ ቫይታሚን ዲ ለማግኘት ፈታኝ ሊሆን እንደሚችል ልብ ሊባል የሚገባው ጉዳይ ነው። በተለይ ከ50 ዓመት በላይ የሆናቸው ቫይታሚን ዲን ከምግብ የመቀበል አቅማቸው በጣም ይቀንሳል። ስለዚህ በሰውነት ውስጥ በቂ የቫይታሚን ዲ ደረጃዎችን ለማረጋገጥ ተጨማሪ ማሟያ አስፈላጊ ሊሆን ይችላል። በአጠቃላይ ከ50 ዓመት በላይ ለሆኑ ሰዎች አጠቃላይ ጤንነታቸውንና ደህንነታቸውን የሚደግፉ ሁሉንም አስፈላጊ ቪታሚኖችና ማዕድናትን እያገኙ መሆናቸውን ማረጋገጥ አስፈላጊ ነው። እነዚህ ንጥረ ነገሮች በተመጣጣኝ አመጋገብ ማግኘት በጣም ጥሩ ቢሆንም አንዳንድ ጊዜ ማሟያ ወይም ደግሞ ሰፕሊመንት ማናቸውንም ክፍተቶች ለመሙላት አስፈላጊ ነው። ቫይታሚን ዲ በአጥንት ጤና፣ በሽታን የመከላከል አቅምና አጠቃላይ ደህንነት ላይ ወሳኝ ሚናን ስለሚጫወት ከ50 ዓመት በላይ ለሆኑ ግለሰቦች ሊታሰብባቸው ከሚገቡ ታዋቂ ወሳኝ ቪታሚኖች ውስጥ አንዱ ነው። ማንኛውንም ሰፕሊመንት መውሰድ ከመጀመራችሁ በፊት ግን አስቀድማችሁ ከጤና ባለሙያ ጋር መማከር ያስፈልጋል ማለት ነው። ታዲያ ከ50 ዓመት በላይ ለሆኑ ሰዎች የቫይታሚን ዲ እጥረት ሲከሰት የሚታዩ ዋና ዋና ምልክቶችን ደግሞ አሁን እነግራችኋለሁኝ። አንደኛ የተዳከመ አጥንትናም የአጥንት ስብራት ወይም ለኦስቲዮፖሮሲስ የመጋለጥ እድላችሁ ይጨምራል። ሁለተኛ የጡንቻ ድክመትናም ህመም ይከሰታል። ሶስተኛ ድካምናም ድክመት ይከሰታል፣ ከፍተኛ የሆነ ማለት ነው። አራተኛ ደግሞ እንደ ድብርት ወይም ደግሞ ጭንቀት ያሉ የስሜት ለውጦችን ታስተውላላችሁ። አምስተኛ ደግሞ በሽታ የመከላከል አቅማችሁ መዳከም ይከሰታል። እናም በተለያዩ በሽታዎችናም ኢንፌክሽኖች በተደጋጋሚ መጠቃት ይከሰታል ማለት ነው። እነዚህ ምልክቶች ታዲያ ካጋጠማችሁ ከጤና ባለሙያ ጋር መማከር አስፈላጊ ነው። ምክንያቱም ተጨማሪ ማሟያ ወይም ደግሞ ሰፕሊመንት የሚያስፈልገው የቫይታሚን ዲ እጥረትን
ሊያመለክት ስለሚችል ማለት ነው። በአጠቃላይ ክቡራትና ክቡራን ተመልካቾቼ እድሜያችን በጣም እየጨመረ በሄደ ቁጥር ሰውነታችን ከምንመገበው ምግቦች ቫይታሚን ዲን በቀላሉ የመሳብ አቅሙ በጣም ይወርዳል። እንዲሁም ደግሞ ከፀሐይ ብርሃንም ቫይታሚን ዲን የመስራት አቅሙ በጣም እየወረደ ይሄዳል ማለት ነው። ስለዚህ በተለይ እድሜያችን ከ50 ዓመት በላይ እየሆነ ሲመጣ ግዴታ በየቀኑ መውሰድ ያለብን አንድ ቫይታሚን ዲ ነው ማለት ነው። የቫይታሚን ዲ እጥረት ሲከሰት በጣም በርካታ ምልክቶችን ያስከትልባቸዋል። ቅድም የጠቀስኩላችሁ ግን ዋና ዋና ምልክቶች ናቸው። በአጠቃላይ እድሜያችሁ እየጨመረ ሲሄድ የቫይታሚን ዲ ደረጃችሁን ወይም ደግሞ መጠናችሁን በሕክምና ተቋም ሄዳችሁ በደም ምርመራ አረጋግጣችሁ ለእናንተ የሚያስፈልገውን የቫይታሚን ዲ ሰፕልመንትን በየቀኑ ሐኪማችሁን አማክራችሁ በሐኪማችሁ ትዕዛዝ መሰረት ብትወስዱ ይመረጣል ማለት ነው። ሐኪማችሁን ሳታማክሩ ግን የቫይታሚን ዲ ሰፕልመንት ወይም ደግሞ ተጨማሪዎችን በፍጹም መውሰድ የለባችሁ። ምክንያቱም ኦቨር ቫይታሚን ዲን ከወሰዳችሁም የቫይታሚን ዲ ቶክሲሲቲ ወይም ደግሞ መርዛማነት ስለሚከሰት በሰውነታችሁ ላይ ከባድ ምልክቶችን ያስከትላል። እስከ ሞት ድረስ የሚያደርስ አደገኛ ጉዳትን ያስከትላል። ስለዚህ ስለ ቫይታሚን ዲ ምንም ግንዛቤው ሳይኖራችሁ ቫይታሚን ዲ ለጤናችሁ አስፈላጊ ቫይታሚን ቢሆንም አስፈላጊ ነው ብላችሁ ምን ያክል መጠን መውሰድ እንዳለባችሁ ሐኪማችሁን ሄዳችሁ ሳታማክሩ ከመድኃኒት መደብር ቫይታሚን ዲ ሰፕሊመንትን ገዝታችሁ እንደልባችሁ መውሰድ የለባችሁም ማለት ነው። ቫይታሚን ዲ ፋት ሶለብል ቫይታሚን ስለሆነ ከልክ በላይ የምትወስዱ ከሆነ በሰውነታችን ውስጥ ሊከማች ስለሚችል ከባድ የሆነ አደገኛ ጉዳትን ያደርሳል። ኦቨር ከወሰዳችሁ ደግሞ እስከ ሞትም ሊያደርስ ይችላል። ይህንን በሚገባ ማወቅ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለየኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።